አቡነ ኤርሚያስ በድፍረት ማስጠንቀቂያ ሰጠዋል። እኚህ አባት የቴዲ አፍሮ ሙዚቃ ጽድቅ ነው ማለታቸው ትልቅ ተቋሞ ተነስቶባቸዋል። የፓስተር ትዝታው ትልቅ ውሸት ይፋ በመሆኑ እጅግ በጣም መነጋገሪያ ሆኗል። ይህ ህፃን ፓስተር ሁሉንም መጫወቻ አድርጓቸዋል። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦች? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ ዳግም ትንሳኤ ብላችሁ ጻፉና ለአንድ ሰው መርጠን የ500 ብር ካርድ ይሸልማለን ብለን ነበር። እጣ የወጣለት አካውንት ይሄ ነው። ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም የሚያሸልም ኮሜንት ይኖረናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። የዛሬ ቪዲዮአችን እጅግ በጣም ደስ በሚል ቪዲዮ ነው የምንጀምረው። የኢትዮጵያ ደም ለስንት ዓመት ፈሰሰ? መቼ ነው የሚቆመው የኢትዮጵያ ደም? እንደው ከኛ መሃል የጌታን ጨርቅ የሚነካ ሰው ጠፋ? የሚጋፋ አይደለም፣ ብዙ ሰዎች ተጋፍተዋል። ኃይል ከኔ ወጥቷል እንዲል የሚያደርግ አንድ በእምነት ጨርቁን የሚነካ ጠፋው። ምንድነው እንደ ሀገር አለቅ ያለን ጋኔ አንዴ ወደ እሳት አንዴ ወደ ውሃ ይጨምረዋል ተብሏል። ሀገራችን ኢትዮጵያ አንዴ ወደ ሰላም አንዴ ወደ ጦርነት የሚጨምር ጋኔ የሌለበት አለባት። አንድ ሰሞን እፍ ብለን በፍቅር እንላለን፣ ጥቂት ቆይተን እንጋደላለን። መቼ ነው የምናርፈው? የዚች ሀገር ሰላም መቼ ነው የሚመጣው? ያቺ ሴት ጨርቁን ነክታ ደሟ ቀጥ አለ ይላል። ደሟ የፈሰሰው ለስንት ዓመት ነበር? አቤት የኢትዮጵያ ደም ለስንት ዓመት ፈሰሰ? ይህንን ጾም አለቅ ያለንን ጋኔል የሚያወጣ ያደርግልን። አሁን ያለንበትን መከራ አይቶ እግዚአብሔር ሀገራችን ኢትዮጵያ በቃሽ ይበላት። የሀገራችን ትንሳኤ የቤተክርስቲያናችን ትንሳኤ እግዚአብሔር ያምጣልን። መምህራችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም የምታዝኑበትን አንድ ቪዲዮ ላሳያችሁ ነው። እስኪ ቪዲዮ አይታችሁ እናንተም የተሰማችሁን አስተያየት ትሰጡበታላችሁ። ቪዲዮን አይተን እንመለስ። አሜን 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 በጌታ በኢየሱስ አሜን። አሜን yes አሜን እኔ በዚህ ህፃን ጉዳይ ምን ማለት እንዳለብኝ አላቅም። ራሱን ነብይ ነኝ ብሎ የሚጠራው የሄኖክ ልጅ ነው። ማታውቁት ከሆነ ከዚህ በፊት እንዲያው የምታስታውሱ ከሆነ ሰላሌ ጠንቋይ ሀገር ነው እንደዚህ ነው እያለ በጣም አንድ ሰሞን አታካራ ፈጥሮ ነበር አባትየው እንግዲህ ደግሞ ቢዝነሱ ስለተስማማው ህፃኑ ገና 3 ዓመት ሳይሆነው ይህ ህፃን ከለር እንኳን አይለይም። አረንጓዴ የትኛው ነው ቢጫ የትኛው ነው እንደዚህ የትኛው ነው ብትሉት ምንም የሚያውቀው ነገር የለም። ግን ደግሞ ይሄው ከአባቱ የሚያዩን ነገር ምንም አፍ ባልፈታ መልኩ እንግዲህ ሰውን አሜን እያስባለው ነው እያየን የምንገኘውና እጅግ በጣም የሚያሳዝን ነገር ነው። እኔ በጣም ከሚያሳዝነኝ ነገር መካከል መድረክ ላይ ወጥተው እንዲህ የሚሆኑት ሰዎች ሳይሆን የዚህ ወላጆች አይደሉም። ይህ ህፃንም እኔም አይገርመኝም፣ የአባቱን ፈለግ ነው እየተከተለ የሚገኘው። ግን ደግሞ ከመድረክ ታች ነው የማያገናዝብ ህፃን እንኳን ሲጫወትባቸው አሜን የሚሉ እልል የሚሉ የፕሮቴስታንት አማኞች እጅግ በጣም ይገርሙኛልና ይህንን ቪዲዮ የምታዩ የፕሮቴስታንት አማኞች እንዳላችሁ እርግጠኛ ነኝ። በዚህ ምን አስተያየት አላችሁ? ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ተብሎ የተነገረውም ለእንዲህ አይነት ህዝብ ነው። ኢየሱስን እናመልካለን ብሎ የሄደ ህዝብ ነው። በዚህ መልኩ ደግሞ መድረክ ላይ ማን እንደሚጫወትበት እንግዲህ ያያችሁ ትገኛላችሁ። አባትየው ይጫወትበታል፣ እንደገና ደግሞ ልጅየው ደግሞ እንደዚሁ መጫወት ጀምሯል ማለት ነው። እንግዲህ እኔ ለሀገር ነው እኔ የሚያሳስበኝ ነገ ከነገ በኋላ ሀገራችን ምን አይነት ትውልድ እንደምታፈራ ግን በጣም የሚያሳስብ ነገር ነው። አሁን ላይ ነብይ ነን ፓስተር ነን የሚሉ ሰዎች ነብይነታቸውንም ፓስተርነታቸውን ከጀመሩ 5 ዓመት እንኳን አይሆናቸውም። እነዚህ ህፃናት ግን በዚህ መልኩ አድገው ለሀገር እጅግ በጣም ትልቅ ነቀርሳ እንደሚሆኑ ግን ልናውቀው ይገባል። በጣም ምን ያዝኛለሁ። በዚህም ቪዲዮ ላይ ያላችሁን እስቲ አስተያየት እናንተም ኮሜንት አድርጉ። ይቀጥላል። የአጋንንት አገልጋይ ነው ዘፋኝ፣ የአጋንንት አገልጋይ ነው። ከዚህ በፊት ተናግሬያለሁ። ንስሐ አልገባ አልቶ ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች
ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየሁት። ይሄን ደግሞ ተናግሬያለሁ። መናፍስት ይሰራባቸዋል። እሱ ገባውም አልገባውም በቃ በእግዚአብሔር መዘባበት እንግዲህ ይህንን ይመስላል። በዚህ መልኩ የቴዲ አፍሮ ጉዳይ እንግዲህ ሁሉንም እያንጫጫ ይገኛል። አብሶ ደግሞ በዚህ በመናፍቃኑ ቤት ያሉ ሰዎች እጅግ በጣም ትልቅ ትችትን እያነሱ አሁን መሰለኝ ሙዚቃ ኃጢአት የመሰላቸው ፓስተር ትዝታው ደግሞ ብዙ አጋንንት ከእርሱ ሲወጡ ወደ እርሱም ሲገቡ አይቻለሁ እግዚአብሔርን ያሳየን ብሎ እንደ ጓደኛ ነው እግዚአብሔርን እያየ የሚገኘውና እነዚህ ሰዎች ናቸው ኢየሱስ ክርስቶስ እናመልካለን እያሉ እናንተ ኦርቶዶክሳውያን ኢየሱስ ክርስቶስን አታውቁትም የሚሉን። እነርሱ ግን በዚህ መልኩ በእግዚአብሔር የሚዘባበቱ ያላዩትን ነገር ግን አየን እያሉ የሚጮሁ። እኔ በጣም ከገረመኝ ነገር መካከል እንደ ቴዲ አፍሮ ሙዚቃ እኔ ጽድቅ ነው እያልኩኝ አይደለም፣ ግን ቴዲ አፍሮ ከማውጣቱ በፊት በጣም ብዙ ዘፋኞች ሙዚቃ አውጥተዋል። እነዛ ዘፋኞች ሲያወጡ አጋንን ሲወጣባቸው ሲገባባቸው እንዴት አላሳያችሁም? እኔ በጣም ይገርመኛል። ግን ደግሞ የፖለቲካ ጉዳይ ስለሆነ አሁን ላይ በፕሮቴስታንቱ ቤት በዚህ መልኩ እንግዲህ ቴዲ አፍሮ አጀንዳ ሆኖ እያየነው እንገኛለን። ይህ ብቻ አይደለም፣ መድረክ ላይ ቸርች ውስጥ እንኳን በዚህ መልኩ አጀንዳቸው ቴዲ አፍሮ ሆኗልና እስቲ ቪዲዮውን ላሳያችሁ። ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። የፊት ኢትዮጵያ ናፋቂ ከሆነ ደግሞ ከፊት ኢትዮጵያ ቆሞ ነው የሚዘፍነው። የፊት ኢትዮጵያን አይቶ የሚዘፍን ሰው ካለ ወይ የሚገጥም ሰው ካለ እርግጠኛ ነኝ በታሪክ የሚመኩት አይወዱትም። የፕሮቴስታንቱ አስተምሮ ወንጌልን ከጣለ ቆይቷል፣ የያዘው ሐሜትን ነው ብለን ስንናገር በማስረጃ ነው። ዛሬም በዚህ መልኩ እንግዲህ ወንጌልን ሳይሆን ስለ ቴዲ አፍሮ ነው ሐሜት ይዘው እየፈተፈቱ የሚገኘውና ከዚህ በፊትም በጣም ብዙ ዓመት ሆኗቸዋል ወንጌልን ከጣሉ። የሚሳደቡት ኦርቶዶክስን ነው፣ ስለ ኦርቶዶክስን የሚያወሩት በቃ ኦርቶዶክስን የሚፈተፍቱትና እጅግ በጣም የሚያሳዝን ነገር ነው። አሁን ደግሞ ይህንን 7-8 ዓመታት እንግዲህ በጣም ብዙ ዘፋኞች በጣም ብዙ ሙዚቃዎችን አውጥተዋል፣ በጣም ብዙ አልበሞች ወጥተዋል። ግን ደግሞ እነዛ አርቲስቶች ዘፈን ሲያወጡ ኃጢአት ነው ብሎ በዚህ መልኩ አጀንዳ አድርጎ የተንጫጫ ሰው የለም። ግን ቴዲ አፍሮ ሙዚቃ በዚህ መልኩ ሲያወጣ ኃጢአት ነው ብሎ መንጫጫቱ ለነዛ ከዛ በፊት ለወጡት ሰዎች ጽድቅ ነው ማለት ነው ዛሬ ነው ኃጢአት ነው ተብሎ የተነገራችሁ? እኔ በጣም እየገባኝ አይደለም። አሁን ላይ በፕሮቴስታንቱ ቤት የተደረገ ያለው ነገር ነቢያት ነን የሚሉ ሰዎች፣ ፓስተር ነን የሚሉ ሰዎች፣ እንዲህ አይነት ሰዎች አምጥተው ከኦርቶዶክስ ጋር ነው ይህንን ጉዳይ የለተሙ የሚገኙት። ቴዲ አፍሮ ዘፋኝ የሆነበት ምክንያት ኦርቶዶክስ ስለሆነ ነው እንጂ ኦርቶዶክስ ባይሆን ኖሮ ዘማሪ ነው የሚሆን። አብዛኛውን የኦርቶዶክስ አማኝ ነው የቴዲ አፍሮን ሙዚቃ እንደ መዝሙር የሚሰበውና በኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈን ጽድቅ ነው ብላ ነው የምታስተምረው እያሉ የሐሰት ነገርን ደግሞ ሲናገሩ የሰማናቸው እንገኛለንና አሁንም ቢሆን ያላችሁበት ነገር ወይም ደግሞ ያላችሁበት መንገድ እውነት እንዳልሆነ በወንጌል ሳይሆን በሐሜት የተመሰረተ እንደሆነ ግን በዚህ መልኩ እያየነው እንገኛለን። እነዚህ ሰዎች ግን በዋነኝነት ይህ ሰው ሙዚቃ ሲያወጣ እንደዚሁ በጣም አጀንዳ አድርገው የሚጮሁበት ዋና ምክንያት ምንድነው? አሁን ያለው መንግስት የምን መንግስት እንደሆነ ይታወቃል። ግን ደግሞ የቤተ መንግስት ፍርፋሪ ለቃሚ ስለሆኑ የፖለቲካውም ነገር ቴዲ አፍሮ በሙዚቃው እንደነካ ይታወቃልና ያን ነገር ለምን ተነካብን የሚል አይነት ነገር እንደሆነ ሁላችሁም ልታውቁት ይገባል። ምንም አይነት ዘፈን ይሁን በቤተክርስቲያናችን ኃጢአት ነው። በቤተክርስቲያናችን ዘፋኝነት ይጠላል። ዘፋኙ ግን የሚጠላ አይደለም። ክርስቲያናችን የምጠላው ኃጢአትን ነው እንጂ ኃጢአተኞች እኛ በጣም ብዙ በደልን በድላለን፣ ብዙ ኃጢአት አለብን። ቤተክርስቲያን እኛን አጠላንም። አሁንም ቢሆን ዘፋኙን አጠላውም። ግን ደግሞ ስራውን ወይም ደግሞ ዘፋኝነትን ዘፈንን ግን የምጠላ ቤተክርስቲያን እንደሆነች ልናውቀው ይገባናል ማለት ነው። ይህንን ሰሞን ግን እጅግ በጣም እነዚህ ሰዎች አጀንዳ አድርገው የተንጫጩበት እያየናቸው እንገኛለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም በዚህ ጉዳይ የገረመኝ ነገር አለ። አንድ አባት ናቸው የቴዲ አፍሮን አንድ ሙዚቃ አውጥተው እየተነተኑ እያየናቸው እንገኛለንና እጅግ በጣም የሚያሳዝን ነው። ቪዲዮውን እንዴ ላሳያችሁ። ዳስ የሚለው ምስጢራዊ ትርጉም
ምን እንደሆነ በክፍል 1 በሚገባ ዘርዝሬዋለሁ። ስለዚህ ወደ ክፍል 2 ትምህርት ከመሄዳችን በፊት ክፍል 1ን በሚገባ ማወቅና መረዳት ከእያንዳንዳችን ይጠበቃል ማለት ነው። ስለዚህ ዳስ ቅድም ምን ብያችኋለሁ? አንደኛ የደስታ መገለጫ ነው ብያችኋለሁ። ለምሳሌ ጠቢቡ ሰለሞን የኢትዮጵያዊቷ ንግሥት ሳባ ወደ ኢየሩሳሌም በሄደች ጊዜ መላው እስራኤልን ወይም መላው ሕዝቡን ጠቅላላ ጠርቶ የኢትዮጵያ ንግሥተ ሳባ መጥታለችና ተቀበሉልኝ ብሎ ሕዝቡ እልል እያለ ለመቀበል ሲወጣ ንጉሥ ሰለሞን ዳስ ጥሎ ቪዲዮውን እዚህ ላይ እናቋርጠው። ስለ ዳስ ጣል ነው እየተነተኑ የሚገኙ። ቴዲ አፍሮ ካወጣው ሙዚቃ መካከል እንግዲህ አንደኛው ዳስ ጣል ነው የሚለው። እሱን አስመልክቶ ዳስ ጣል ማለት እንደዚህ ነው ከወንጌል አንጻር ጠቢቡ ሰለሞን እያሉ እንግዲህ የእርሱን ግጥም ነው አብረው ከወንጌል ጋር ወይም ደግሞ ከመጽሐፍ ቅዱስ ጋር እየተነተኑ እያየናቸው የሚገኘውና አባቶቻችን የራሳቸው መንገድ አላቸው። መንገዳቸውን በስርዓት ሊያስተምሩ ይገባል። በሀገራችን አሁን ያለውን መከራ፣ አሁን ያለውን ችግር፣ አሁን ያለውን የፖለቲካ ሁኔታ ማስተማር ከፈለጉ የወንጌልን ትምህርት አውጥተው በራሳቸው መንገድ ሊያስተምሩ ይችላሉ እንጂ ሙዚቃው እንደዚህ ነው፣ ሙዚቃ የተጻፈበት ከዚህ መንገድ ነው ያሉ ግን ሙዚቃ መተንተኑ ከአባቶቻችን የማይጠበቅ ነገር እንደሆነ በትልቁም ቢሆን ልናዩ ይገባል ማለት ነው። ስለ ዳስ ጣል ነው። ሁለተኛ ክፍል ነው። መጀመሪያ ክፍል ፖስት አድርገው ነበር። እንደገና ደግሞ የመጀመሪያው ክፍል አልበቃቸው ብለው በሁለተኛው ክፍል ስለ ዳስ ጣል ነው ይወሩ የሚገኘውና አባቶቻችን አሁንም ቢሆን የእናንተ መንገድ ሌላ ነው። አሁን ያለውን የሀገራችን ወቅታዊ ሁኔታ ዘፈን ሪፈር በማድረግ የምተነትኑበት ሳይሆን ወንጌልን በመግለጥ ሰውን ሁሉ ወደ ንስሐ የምታመጡበት ጊዜ እንደሆነ በትልቁም ቢሆን ልናየው ይገባናል ማለት ነው። እጅግ በጣም ያሳዝናል። እስኪ ከዚህም ጋር ተያይዞ መምህራችን ሰምተን እንመለስ። ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይህን ዘፈኑ የእናትስፈኑ ልትል ነው ማለት። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን? ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች እርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን 10 አውታር የሚለው ውሳጣዊና አፍአዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የእሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። እንግዲህ ቤተክርስቲያናችን ስለ ሙዚቃ ያላት አስተምሮ ይህን የሚመስለው። ከዚህ ቪዲዮ በፊት ያየናቸው አባት ደግሞ ዳስ ጣል የሚለው ሙዚቃ እየተነተኑ ነው እያየናቸው የሚገኘውና አባቶቻችን መንገዳቸው ወንጌል መስበክን ነው እንጂ ሙዚቃ መተንተን እንዳልሆነ ልናውቀው ይገባል። የሀገራችን ያለውን ወቅታዊ ሁኔታ እንኳን ለመናገር ከፈለጉ በራሳቸው አነጋገር ወንጌልን መመሪያ በማድረግ በስርዓት ሊያስተምሩ ይገባል። ለምን? አባቶቻችን የኛ መምህራን ስለሆኑ እነርሱ የሚያደርጉትን ነገር አይተን ወደ ጥሩ መንገድ እንሄዳለን። እነርሱ የሚያደርጉትን ነገር ደግሞ አይተን ወደ መጥፎም ነገር እንሄድ እንችላለን። እኚህ አባት እንግዲህ በዚህ መልኩ ትንታኔ ይሰጡ። እኛም ደግሞ የምንይዘው ነገር ምንድነው? አባታችን በዚህ መልኩ ለሙዚቃው ትንታኔ ከሰጡበትማ በቤተክርስቲያናችን ሙዚቃማ ጽድቅ ነው የሚል ነገር በእኛም ላይ ይሰርጻልና አባቶቻችን መሪዎቻችን ስለሆኑ ያው በወንጌል እንዲመሩን በዚሁ መልእክቴን አስተላልፋለሁ። ይህንን ሰሞን ግን በዚህ በቴዲ አፍሮ ጉዳይ የተፈጠሩ ነገሮች ይህንን የሚመስሉት ለማለት ነው። በዚህ ጉዳይ ላይ እናንተም ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣዩ ቪዲዮአችን ደግሞ ስንሄድ የምናገኘው የአክሱም ሙስሊሞችን ጉዳይ ነው። የአክሱም ሙስሊሞች ይህንን ሰሞን ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ሆነዋል። ግን አንዳንድ ሙስሊሞች ደግሞ በዚህ መልኩ በሌሎች አካባቢ የሚገኙ ኦርቶዶክሳውያን ለማስጨፍጨፍ ያልሆነን መረጃን እየነዙ እያየናቸው እንገኛለንና እስኪን ቪዲዮ አንዴ ሰምተን እንመለስ። መልእክት ማስተላለፈው መልእክት አክሱም ላይ ያሉ ሙስሊሞች እየተደበደባችሁ ሁልጊዜ አትምጡ። ቁጥራችሁ አናሳ ሊሆን ይችላል።
1% ሁኑ ወላሂ ለአላህ ጠላት እጅ እንዳትሰጡ ፊት ለፊት ተፋለሙ የፈለገ ነገር ይምጣ መጨረሻው ሞት ነው ሌላ ሊመጣ የሚችል ነገር የለም የፈለገ ይታጠቅ የፈለገውን መሳሪያ ያዝ ኢስላም የበታች አይሆንም ይሄ የአላህ ቃል ነው የኔ ቃል አይደለም الإسلام يؤلى ولا يؤلى عليه ولن يجعل الله للكافرين على المؤمنين سبيلا كهدي በአማኞች ላይ መብት አልሰጠውትም ብሏል አላህ እንዴት መብት ትሰጠዋለህ የድምጻችን ትውልድ የድምጻችን ይሰማ ትውልድ የሆነ ሙስሊም አሁንም እጅ እንዳይሰጥ ሌላኛው አሁንም እስከ መጨረሻ ድረስ ተፋለም አክሱም የተቀደሰች ከተማ ነች ታዲያ ያቺ ቅድስቷ ከተማ ሰላት ግን እርኩስ ሆነባት ሂጃብ ግን እርኩስ ሆነባት አንድ ነገር ልንገራችሁ ምንድነው ካልተባለ ልፈርፍር ይላል አይደለ አላህ ቆሻሻ ናችሁ ብሎ መግለጻቸውን እኮ ስላልነገርናቸው እኮ ኢነመል ሙሽሪኩን ነጀሱ ተወደዱ ጠሉ ዛሬ ሙስሊሞች ያረክሳሉ አልሆነ አይደለ ርካሽ ያላቸው ግን አላህ እነሱን እኮ ነው እነዚህ ካዲያኖች ቆሻሻዎች ናቸው ነጃሳዎች ናቸው ውጫቸውም ውስጣቸው فلا يقربوا المسجد الحرام بعد عامهم هذا ከዚህ ዓመት በኋላ መስጂድ الحرام መካ እግራቸው እንዳይረግጥ ብሎ አላህ ከለከለ አቅም ካለ ይደዛ እግርን አስረግጥ እዚህ ሀገር ግን ትንሽ ጉዳት ልታመጣ ትችላለህ ግን ዘላቂ የሆነ ነገር ግን አታመጣም አጼዎችን የምትናፍቅ ከሆነ ቀብር ግባ ቀብር ናቸው እነሱ አብራቸውን ለአጼዎች እንኳን ሙስሊሞች ላይ ድል ማድረግ ድልን መቀዳጀት አላህ አላደላቸውም ይሄንን እንኳን አልቻሉም አጼዎች ችለዋል እንዴ አጼ ኃይለ ሥላሴ በሉት አጼ ዮሐንስ በሉት አጼ ምኒልክ በሉት 20 ሺህ ሙስሊሞችን ከዛ በላይ በአንድ ቀን ሲያርዱ የነበሩ ሰዎች ያሞራ ሀገር ዋርካ የእስላም ሀገር መካ ሂዱ መካ ብሎ ምንድነው ሲያባራል ነበር እንዴ በአባቶቻችን እድሜ ኃይለ ሥላሴ ቀብራቸውን አላህ ያንድደውና እነዚህ ሰዎችን የሚናፍቁ ዛሬ ላይ ብዙ ሰዎች አሉ በመሐከላችን ላይ የተሰገሰጉ ወላሂ እነሱ የገቡበት ጉርጋት ትገባላችሁ እንጂ ኢስላምን ማጥፋት አትችሉም ሂጃብን መከልከል አትችሉም ሰላትን መከልከል አትችሉም በዚህ መልኩ እንግዲህ ሙት ወቃሽ የሆኑ ሰዎች እና አጼ ኃይለ ሥላሴን እና አጼ ዮሐንስን እና እናንተ ክርስቲያኖች ደግሞ ቆሻሻ ናችሁ አላህ ቆሻሻ ብሏቸዋል ያንን ነገር ስላልነገርናችሁ ነው ብለው እንግዲህ የተናገሩ የሰደቡና ያያናቸው እንገኛለንና ማወቅ ያለብን ነገር ከዝንብ ማር አንጠብቅም ለምን ከዚህ በላይ በእነዚህ ሰዎች ስለሆኑ አሁንም ቢሆን በሌሎች አካባቢዎች የሚገደሉ የሚታረዱ ኦርቶዶክሳውያን በእነዚህ ትእዛዝ እንደሚታረዱ ልናውቀው ይገባል እነዚህ ናቸው የኦርቶዶክሳውያንን ደም እየጠጡ የሚገኙት በአክሱም አሁንም ቢሆን ያልደረሰውን ደረሰ በሙስሊሙ ላይ እንደዚህ ሆነ ያሉ በሌሎች አካባቢ የሚገኙ አናሳ ኦርቶዶክሳውያንን ለማስጨፍጨፍ ደፋ ቀና ያሉ እየሰማናቸው እንገኛለን አክሱም በየት አካባቢ ነው የምትገኘው ብለን እንኳን ብንጠይቃቸው እነዚህ ሰዎች የማያውቁ ሰዎች ናቸው ግን በዚህ መልኩ በጨለምተኝነት ግን የመጡበትን የግድያ ስራ የማረድ ስራ ለመቀጠል ግን በዚህ መልኩ መልእክታቸውን ያስተላልፉ ይገኛሉና ሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር የእነዚህ ሰዎች ጩኸት በሌሎች አካባቢ የሚገኙ አናሳ ኦርቶዶክሳውያንን አስጨፍጭፎ ለማስገደልና የእነርሱን ደምም ለመጠጣት እንደሆነ ግን በደንብ ልናውቀው ይገባል በአርሲ የሚገኙ ኦርቶዶክሳውያን በጣም በብዙ ተፈጅተዋል ገዳዮቻቸው እነዚህ ናቸው በእነዚህ ትእዛዝ ነው እነዛም እየገደሉ የሚገኙት በጣም ብዙ ቪዲዮዎችን አይተናል በጣም ብዙ የአርሲ ክርስቲያኖች ሲገደሉ አላህ አክብር እየተባሉ ነው የሚገደሉትና ቆሻሻው ማን እንደሆነ በዚህ በስራችንም እንኳን እየለየነው እንገኛለን ሰው በመግደል ጽድቅ አለ ብሎ የሚያምን ሃይማኖትና ሰውን በማፍቀርና ሰውን በመውደድ ጽድቅ አለ ብሎ የሚያምን ሃይማኖት ከሁለቱ የትኛው ነው ቆሻሻ እናንተም አስተያየት ስጡበት በዚህም ጉዳይ ምንም ትንታኔ ያስፈልገውም በአክሱም የተደረሰው ነገር ወይም ደግሞ የተፈጠረው ነገር ምንድነው የሚለው ነገር ግን ከ3 ቀን ከ4 ቀን በፊት በሰራናቸው ቪዲዮዎች በሰፊው ስለተነጋገር መደጋገም ነው የሚሆንብን የነዚህ ሰዎች ስራቸው ግን ሌሎች ኦርቶዶክሳውያን ለማስጨፍጨፍ እንደሆነ በደንብ ልታውቁት ይገባል ከዚህም ጋር ተያይዞ አቡነ ኤርሚያስም ያስተላለፉት መልእክት አለ ሰምተናቸው እንመለስ እንጃ ይቻገር የስንቱን ደምዳ ተከፍለው ይሆን እኛ ካህናቱ እናንተ ሽማግሌዎቹ የሀገር መሪዎች በዚህ ወቅት በኢትዮጵያ ላይ እየፈሰሰ ስላለው ደም እዳውን መክፈል እንችል ይሆን ወገኖች እዳውን እንችለው ይሆን
እንጃ ወገኖች። ቄስ ካህን ጠፍቶ፣ ካህን ስል ጳጳሱ ፓትርያርኩ ማለቴ ነው። ደግሞ ራሱን ያወጣ እንዳልመስላችሁ ካህን የወል ስማችን ነው። ሽማግሌ ጠፍቶ መሪ አቅም አንሶት በዚህ ዘመን እየሆነ ያለውን ነገር ታዩታላችሁ። ሁሉም ተጠያቂ ነው። ስንቱ ደም ፈሰሰ። ምድራችን የስንቱን ንጹህ ደም ጠጣችሁ ወገኖች። ለዚህ ነው ያልወለዱ መካኖች፣ ያላጠቡ ጡቶች፣ ጽንስ ያልተሸከሙ ማህፀኖች የተባረኩ ናቸው የሚባልበት ዘመን ይመጣል ያለው ለዛ ነው ወገኖች። ስም አጥፍተን እንዲሁ ተባብረን የምናሳድደው ሰው ዕዳ ነው ወገኖች። ባላየ ነው ባልሰማ ነው የምናሳድደው ሰው የሚያመጣው ጦስ በኋላ አይድረስ ነው ወገኖች። ለልጅ ልጆቻችን እንጃ አይከፋም። እነዛ ባልዮች ግን ደሙ ላይ ለነ ወላይ ለውሉድነ ይኩናል። ደሙ በእኛም በልጆቻችን ላይ ይሁን ይሰቀላሉ። በቃ ዝም ጨክር ይመስለናል። እውነት ነው። ዛሬ በየክልሉ ምንም የማያውቁ እናቶች ታረዱ። እስቲ ጽንስ የሚቀመጥበት ማህፀን ምን ይመስላል እያሉ ቀደዱት እንደ ተራ ነገር ወገኖች። ንጹህ ገበሬ ምንም የማያውቅ በገጀራ ተከተከተ። ምድራችን ይህን ደም ጠጣች። ግን ያልወለዱ ብፁዓን ናቸው የሚባልበት ዘመን ይመጣል። ይሄን ያደረግን ሰዎች የምናመልጥ እንዳይመስለን፣ ይሄን ያልተከላከልን ሰዎች የምናመልጥ እንዳይመስለን ወገኖች። ተራሮቹ ደቁብን ሰውሩን የሚባልበት ዘመን ይመጣል አለ። እውነት ነው። በ70 ዓመተ ምህረት የሆነውን ታስታውሳላችሁ? የአስባስዮስ ልጅ ጦጦስ የሮም ጄኔራል ነው። 80 ሺህ ወታደር መጣና እስራኤልን ከበባት። ዙሪያዋን ከበበና ከተማዋን ቁጭ አለ። ምግብ በየት ይግባ? በረሃብ 11,000 ሰዎች ሙተዋል። ያኔ በ70 ዓመተ ምህረት እናት የምትበላ አታ በዛ ከተማ ውስጥ በዛን ወቅት ልጇን አርዳ በልታለች። ያ ደም የት ይሄድ? ንጹህ ደም የክርስቶስ ደም ፈሶ የለም እንዴ? የት ይቀራል? የት ይቀራል? አባታችን እናመሰግናለን። አሁን ያለው የሀገራችን ወቅታዊ ሁኔታ እንግዲህ ይህንን የሚመስለው። ይህንን አውቀን ደግሞ ከመቼውም ጊዜ በላይ እግዚአብሔር መልካሙን ሁሉ ወደኛ ወደ ሀገራችን ኢትዮጵያ እንዲያመጣ ሁላችንም በጸሎት ልንተጋ ይገባል። የአባታችን በረከት በሁላችን ላይ ይደርብን። እንቀጥላለን። የዘመናችሁ ሊመስላችሁ ይችላል። ጥሩ ስልክ በተጠቀማችሁ ቁጥር ብዙዎቻችን ምንድነው የምናደርገው? ስልክ አንስተን ፎቶ አንስተን የራሳችን ፎቶ ሲያስጠላን የምናደርገው ምንድነው? ኢፌክት እንጨምርበታለን፣ ብራይትነስ እንጨምርበታለን፣ አንዳንድ ነገሮች እናደርግበታለን። ምን እንደሆነ ትርጉሙ ታውቃላችሁ? የእናንተን እውነት ትጠሉታላችሁ። የእናንተን እውነተኛ ነገር ትጠሉታላችሁ። የእናንተን እውነተኛ ነገር ኤዲት ታደርጉታላችሁ። እውነት ያልሆነውን እውነት አስመስላችሁ ትሸጡታላችሁ። ወደ ባዶ ዓለም እንሄዳለን። ወደ ባዶ ዓለም፣ ወደ ባዶ ዓለም፣ ነፋስን መከተል፣ ጉምን መዝገብ፣ ወደ ከንቱ ዓለም የሰለጠንን እየመሰለን እየጠፋን ነው። እግዚአብሔር ለሁላችንም ማስተዋልን ያድለን። ራስን መግዛት የሚባለው ይሄን መረዳት ነው። የመጀመሪያ ይሄን መረዳት መቻል። በቤተ ክርስቲያን ትምህርት ማህሌት የሚቆመው መሪ ጌታ ስልክ ማየት አይችልም። ቅዳሴ የሚቀድሰው ካህን ስልክ ማየት አይችልም። ጎግል ላይ ሰርች እያደረገ አይደለም የሚቀድሰው፣ በቀጥታ ነው የሚሳተፈው። የማያውቅ ከሆነ ቅዳሴ አይገባም። የማያውቅ ከሆነ ድምፅ ማጉሊያው አይሰጠውም። የማያውቅ ከሆነ ማህሌት አይቆምም። ይቺ ቤተክርስቲያን እውነቱን ተሸክማለች። ለዚህ ነው ለዓለም ኦልዲሽ የምትመስለው ቤተክርስቲያኗ፣ ያረጀች የምትመስለው። ለዚህ ነው ምክንያቱም እውነታውን ይዛ ነው የምትቀጥለው። አሁንም ትቀድሳለች። ድሮ የምትቀድሰውን ቅዳሴ አሁንም 2 ሰዓት 3 ሰዓት ትፈጃለች። አሁንም ካህናቱ ከምሽቱ 1 ሰዓት እስከ ጠዋት ማህሌት ይቆማሉ።
አሁንም አደራረስ ያዜማሉ፣ አሁንም ድጓ ያዜማሉ፣ አሁንም ጸመ ድጓ ያዜማሉ። አሁንም ቅዳሴው ሳይቆራረጥ ይቀደሳል፣ አሁንም ስብከቱ ሳይቆራረጥ ይሰበካል። ይቺ ቤተ ክርስቲያን ብቻ በዓለም ላይ ጥንታዊነትን እውነትን ጠብቃ ትኖራለች። ክብርና ምስጋና ለአምላካችን ይሁን። ይቺ ቤተ ክርስቲያን ይህን እውነት ለመጠበቅ ይውላችሁ አሁን የተቀመጣችሁባትን ሰዓት ብቻ አስቧት። ጥቂት ደቂቃዎችን ዝም ብላችኋል። ዝም ያላችሁት እዚህ ብቻ ነው። አሁን ይሄ ሁኔታ አሁን ያላችሁበት ሁኔታ እናንተ ራሳችሁ ይህን ሁኔታ ማድረግ የምትችሉት እዚህ ግቢ ብቻ ነው። ስብሰባ ቦታ በፍጹም አታደርጉትም። ሆቴል ብትሄዱ የሆነ ጸጥ ያለ ቦታ ልዝናና ብላችሁ ብትሄዱ በፍጹም አታደርጉትም። ሐይቅ ዳር ብትሄዱ የሆነ መዝናኛ ቦታ ብትሄዱ በፍጹም ይሄን አታደርጉትም። ጥቂት ደቂቃ ዝም ልትሉ ትችላላችሁ። ከዚያስ ወይ አጠገባችሁ ያለውን ሰው ታወራላችሁ ወይ ስልካችሁን ታነሳላችሁ። እዚህ ስትሆኑ ዝም ትላላችሁ፣ እግዚአብሔርን ብቻ ትሰማላችሁ። ክብርና ምስጋና ለአምላካችን ይሁን። ራስን መግዛት ልምምድ ያለው እዚህ ቤተክርስቲያን ብቻ ነው። ክርስቲያን ስትሆን ራስን ትገዛለህ፣ ራስን ታውቃለህ፣ ሰውነትን ታዘዋለህ፣ ዓይንህን ወደ እግዚአብሔር ትልከዋለህ፣ አይምሮህን ለቅዱሳት መጽሐፍት ክፍት ታደርጋለህ፣ ልብህን ለእግዚአብሔር ፍቅር ትከፍተዋለህ። መምህራችን ቃለ ሕይወትን ያሰማልን፣ እኛም ራሳችን እንድንገዛ እግዚአብሔር ይርዳን። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ላይ የመንፈስ ፍሬዎች ብሎ ካስቀመጣቸው ነገሮች መካከል የመጨረሻው ራስን መግዛት ማለት ያለህን ስሜት መቆጣጠር፣ ወደ ኃጢአት አለመመራትና ያንም ደግሞ ኃጢአት ነው ብሎ በቃ ራስን ማስገዛት እንደሆነ በደንብ መምህራችን ደስ የሚል ትምህርትን አስተምረውናል። ቃለ ሕይወትን ያሰማልን። እንቀጥላለን ቪዲዮአችን። አጭበርባሪዎች የሌሉበት ቦታ የት ነው? እስኪ ንገሩኝ። እስኪ አጭበርባሪዎች በካህናት መካከል ካሉ፣ አጭበርባሪዎች በቤተ መቅደስ ውስጥ ካሉ፣ አጭበርባሪዎች በመንግስት ውስጥ ካሉ፣ አጭበርባሪዎች በነጋዴዎች ውስጥ ካሉ፣ አጭበርባሪዎች በገበሬዎች ውስጥ ካሉ፣ አጭበርባሪዎች በለማኞች መካከል መኖራቸው ለምን ይደንቀናል? ለምን ይደንቀናል? እዛ ሲሆን ነው አዲስ የሚሆነው። አጭበርባሪ የሌለበት የሥራ ዘርፍ አለ በዚህ ዘመን? ማጭበርበር የማይገጥመው ሰው አለ? ምክንያት አይሆንም። ክርስቲያኖች ጌታ ከሐዋርያት መካከል ይሁዳን ሌባ እየሆነ እንዳወቀ ከኮሮጆ እየሰረቀ ሐዋርያ ሆኖ እስከ መጨረሻው የታገሰው ለምን ይመስላችኋል? ማስወገድ ስለማይችል ነው? ስለማያውቀው ነው? አይደለም። የምንኖርበት ዓለም እውነታው ይሄ ብቻ ስለሆነ ነው ከመካከል እንዲያይጠፋ። በይሁዳ ምክንያት ግን ጴጥሮስን መንቀፍ አይቻልም። በይሁዳ ምክንያት ጳውሎስን መንቀፍ አይቻልም። ረሃብተኛ ችግረኛ የሆነ ሰው ሃይማኖቱ አይጠየቅም። ሱሰኛ መሆኑ አይጠየቅ። ረሃቡ ብቻ ነው የሚታየው። ክርስቲያኖች የምንሰጠው ክርስቲያኖች በንጹህ ሕሊና ሆነን ሰዎችን ጀጅ ሳናደርግ ሳንፈርድ፣ ኃጥእ ጻድቅ፣ ክፉ ደግ ሳንል፣ በተለይ በመንገድ ላይ ክርስቲያኖች መስጠት ቀላል ነገር አይደለም። ፈተናውን ቀላል ነገር አይደለም። ሐሳቦቹና እንቅፋቶቹም ብዙዎች ናቸው። በክርስትና ሃይማኖት ውስጥ መስጠትን የሚበልጥ ምንም ነገር የለም። ምክንያቱም አብ ለሁላችን ድነት አንድያ ልጁን ሰጥቷልና። ማንም እሰጣለሁ ቢል አብ ለኛ የሰጠውን ያህል ማንም አልሰጠም፣ ሊሰጥም አይችልም። ስጦታ ማለት ሰው በገንዘቡ እግዚአብሔርን የሚያመልክበት መንገድ ማለት ነው። ካህን መብላት ያለበት የእግዚአብሔርን ገንዘብ ነው። ካህን ወገንነቱ የመላእክት ነው። ለዚያ ነው አሁን ካህን ዘረኛ ሲሆን የመጨረሻ ጥፋተኛ ጋኔል የሚሆነው። ለዛ ነው እውነቱ። ካህን ሆኖ ዘረኛ ማለት ጋኔል ከጋኔልም የከፋ ነው። ለምን? ወገኑ እግዚአብሔር ነው። ካህን የማንም ወገን መሆን አይችልም። ካህን ወገንነቱ የእግዚአብሔር ብቻ ነው። መብላት ያለበት የእግዚአብሔር ነው። አንድ የአሜሪካ ኤምባሲ ሰራተኛ እዚህ ቁጭ ብሎ ኢትዮጵያ ውስጥ ለአሜሪካ መንግስት እንደሚታዘዘው አንድ ካህንም ምድር ቁጭ ብሎ ለእግዚአብሔር መንግስት ነው የሚሰራው። እግዚአብሔር ነው ደመወዝ ከፋዩ። መንፈሳዊ የሚሰጠው ስለተረፈን አይደለም። ክርስቲያኖች በተለይ ለእግዚአብሔር ቤት በተለይ የሚጠቅም ነገር የሚሰጠው እግዚአብሔር በጠየቀ ሰዓት ነው። ሲተርፋችሁ የምትጥሉበት ስታጡማ እንዴ ያኔማ ሰጣችሁ አይባልም። ያኔማ ጥጋብም ያሰጣል እኮ። መምህራችን ቃለ ሕይወትን ያሰማልን። እጅግ በጣም ደስ የሚል ትምህርትና ያስተማሩን። ለሁላችንም እግዚአብሔር ልቦናን ያደለን። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉኝ፣ ወንድማችሁ ነኝ፣ አስተካክላለሁ። በዚህ አስተማሪና ወቅታዊ ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር በመደወልም በቴሌግራም በዋትስአፕም ኮንታክት ማድረግ ትችላላችሁ። ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ ይደረግ። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች ገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ
ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል